ገላዋን ያለ ስስት ሳገኘው ብቻችንን ቤት ስንሆን ምንም አይነት ከባድ ስራ እየሰራች ቢሆን በፈለኩትና በማንኛውም ሰዓት ቢሆን ገላዋን በመራብ አይኔን እያስለመለምኩ ቀስ ብዬ ከኋላዋ ሄጄ እጄን በስስት ሸርቷ ውስጥ አስገብቼ እየደባበስኩ ወደ ጡቶቿ ስልከው ምንም አትለኝም። እንደፈለኩ እንደሆን ነፃነቱን በገፍ ትሰጠኛለች፣ አትከለክለኝም። ባየኋት ሰዓት ሁሉ እረፍት እያሳጣ የሚያጣድፈኝን የቅንዝርና ግለት እረፍት ስራዬን ልስራበት ዛሬ ሙዲ አይደለም ምናምን በሚሉ ቃላት አቀዝቅዛብኝ አታውቅም። በተለይ አጎንብሳ የምትሰራው ስራ ሲኖር የሚያምር ሰውነቷን ከኋላዋ እያየሁ ባሻዬ ውጥርጥር ይላል። ወዲያው ብድግ ብዬ ከጀርባዋ በመቆም ቀስ ብዬ የለበሰችውን ፒጃማ ወይም ሽቲ ወደ ላይ ገልጬ በተወጠረው ባሻዬ ገላዋን እተሻሸዋለሁ። ቆይ እስኪ የጀመርኩትን ስራ ልጨርስ ምናምን ብላ አትነጫነጭም። በቀስታ መቀመጫዋን እያንቀሳቀሰች ባሻዬን ካሻሸችው በኋላ ፊቷን ወደ እኔ አዙራ አይኗን እያስለመለመች ተርቦ እየተንሰፈሰፈ ጡት እንደሚፈልግ የህፃን ከንፈሬን አግኝታው ትጎርሰዋለች። ከንፈራችንና ምላሳችንን እየተሳሳምን እየተላላስን እየተመጣመጥንና እየተጎራረስን ሁሉ ነገራችንን እየተሻሸን ልብሶቻችን የተጋጠሙ ከንፈሮቻችን አልፈው በየት በኩል እንደወለቁ ሳይታወቀን ተጋግለን የእርካታ ጽዋ እንጎነጫለን። ስንጨርስ እንደመሸማቀቅም እንደማፈርም ብዬ ፈገግ እያልኩ ምን አይነት ቅንዝራም ነኝ ግን የምትሰሪውን ስራ አስትቼ ብዬ ሳልጨርስ ወዲያው ቀጠል አድርጋ እንዴ ስራው የታባቱ ይሄዳል ይደርሳል አጠገብህ ሆኜ ስሜትህ ተጋግሎ ስትራበኝ እያየሁማ ሁለመናህ ወደ ሌላ ወደ የትም እንዲሄድ አልፈቅድለትም ፋታም አልሰጠውም ትለኛለች። በሌሎችም ቀናት ሻወር ወስዳ ፎጣዋን ደረብ አድርጋ በብርድ እየተንቀጠቀጠች ስትወጣ አይቼ በቀስታ ከኋላዋ ሄጄ ፎጣዋን ግፍፍ ሳደርገው በሳሙናው መዓዛ የታጀበውን የምወደውን የራሷን ገላ ጠረን እንደፈለግኩ እየማኩ እንዳጣጥመውና ከታች እስከ ላይ እየሳምኩ ግለቴ እስከፈቀደልኝ እንድሄድ እየፈቀደችልኝ ብርዱን እርስት አድርጋው አብራኝ ተጋግላ ታብዳለች እንጂ ፈጽሞ ምንም ግለቴን የሚያጨነግፍና የሚያበርድ ነገር ትንፍሽ አትልም። በሌሎችም እልፍ ቀናት በብዙ ልፋት በታጀበ ውሎ ውላ ደክማ ተገናኝተን እንኳን በዛለና በደከመ ገላዋ ሳይቀር የሚወሰወሰው ልማደኛ አመሌ ተነስቶ ሲያስቸግረኝ ጥቂት ድካሟን ለማስታገስ ጋደም ባለችበት ድካሟን ከግምት ውስጥ ሳላስገባ እየሳምኩ ስተሻሻት ከፈለክ ቀጥል የዛለውን አካሌን ይብስ እንክትክቱን አውጣው በሚል ሁኔታ ሙሉ አካሏን ነፃ ታደርግልኛለች እንጂ ደክሞኝ ውዬ መጥቼ እንዴት ሌላ ነገር ታስባለህ አይነት ንግግሮችን ካፏ አታወጣም። አብረን በቆየንባቸው ጊዜያት ገላዋን መራቤን እንድታውቅ ብዬ ምንም የምጋጋጠው ነገር አልነበረም። ሁሌም ቢሆን አይኔም ብቻ አይታ ስሜት አቆርፋጅ የሆኑ የአይሆንም ቃላትን ከመዝገበ ቃላቷ ሰርዛ የፈለግከውን እያደረግክ እዘዝ በገላዬ በሚል አይነት በሁለመናዋ እየተንቦራጨኩ እንደዋኝ ቅልል ልልት ብላ ፍስስ ትልልኛለች። በየትኛውም ሁኔታ ነፃ ሁና በነፃነት እንድደሰትና እንድረካ ትፈቅድልኛለች። ግን ምን ያደርጋል ይህንን ያለ ገደብ በፈለግኩት ሰዓት የማጣጥመውን እርካታ እንዳይጸልቅ የፈለገ ከአንድ ሴቶችን ጠልና ተጠራጣሪ ከሆነ ጀለሴ በመጣ የክፋት መነሻ ሀሳብ ይህንን ነፃነቷን ባልሆነ መንገድ እንዳስበው አነሳሳኝ። ይህንን ለእኔ ደስታና እርካታ ስትል በነፃነት እንደ ልብ ያለ ገደብ የምትቸረኝን ገላ ሌላውም እንደኔው እንደ ልብ የሚያገኘው መስሎኝ በጥርጣሬ እርሾ የሌለባትንና ፈጽሞ የማያውቃትን ባህሪ አቦካሁት። ሴት ልጅ ከልቧ ከወደደች የማህበረሰብ አመለካከት ገለመሌ የሚባለውን አሽቀንጥሮ እስከመጣል ድረስ ገላዋንም ሁለመናዋንም እስከ ጥግ ያለ ስስት እንደምትቸር ተሰውሮብኝና ፍቅሯ አጥጋቢ ምክንያት አልሆን ብሎኝ ሴት ልጅ ያለ አንዳች ድብቅ ሴራና ችግር ያለ ስስት ገላዋን እንዲያሰጥም የሚል የማይረባና የተጨማለቀ አመለካከት ጨማምሬ በጭራሽ በማይመጥናት መልኩ ይህችን መሳይ መሬት የሆነች ሴት ሰበብ ፈልጌ ተለየዋት። ግራ ቢገባትና በታዝንም ነገር ግን ንጹህነቷና የዋህነቷ ምርኩዝ ሆኗት መለየቴን ልትቋቋመው ቻለች። ሁሌ ትክክል ይመስል በገነባይ ማህበረሰብ አመለካከት ተነድቼ ቁጥብ የሆነች ብዙም ስለ ወሲብ ምናምን የማታወራ ንግግሯ በቁም ነገርና ቅዱስ ወሬ የተሞላ አይነት ሴት ጋር ፍቅር ጀመርኩ። ለብቻችን በአንድ ቤት ውስጥ ሆነን እንኳን ስሜት ውስጥ ገብቼ መነካካትና መሳም ልጀምር ስል ውስብስብ የወሬ ርዕሶችን ታነሳለች። ሴት ልጅ የወንድን ፍላጎትና ስሜት አይታ የበለጠ እንዲራባት በማጓጓት የተካነች እንደሆነች ባስብም ከዚች ጋር ግን ከምታነሳቸው ወሬዎች ተነስተን አንዱን ወሬ በአንዱ እየቀጣጠልን ጭራሽ ወደ ተባባሰ አስጨናቂና አጨቃጫቂ ወሬ ተቀይሮ ምንም ሳናደርግ እንለያያለን። እርካታን ቦታ የገድበው ይመስል ለመዋሰብ የተጋነነና ምቹ ቦታና ቀን እንጠብቅ ብላኝ በምናደርገው የጥበቃ ጊዜ ውስጥ እሷን ከመራብ ይልቅ ግለቴ ሲበርድና ስሜቴ ሲቀዘቅዝ ይታወቀኛል። አንዳንዴ ከስንት አንዴ ተወስውሳ የቀለጠ ስሜት ውስጥ ገብተን በተጋጋልንበት ሰዓት በመሃል አቋርጣ ግን ትወደኛለህ? ታገባኛለህ? ስለ ወደፊታችን ምን ታስባለህ? አይነት ጥያቄዎችን ታነሳለች። ጥያቄዎቹ በራሳቸው ችግር ኖሮባቸው ሳይሆን ነገር ግን ለእንደሷ አይነት ለቁም ነገር ወሬዎች ሰፊና አሰልቺ ሰዓት ወስዶ የሚያወራ ሴት በዚህ አይነት ጥያቄዎች ጊዜ ጠፍቶ ነው በዚህ ሰዓት የምትጠይቀኝ ብዬ እበሳጫለሁ። ብዙውን ጊዜ በወሲብ የታጀቡ ጥዑም የፍቅር ጊዜያቶችን ለማሳለፍ ሳስብ ማድረግ ካላት መነሳሳት ይልቅ ላለማድረግ የምትደረድራቸው እልፍ ጥቃቅን ሰበቦች ይበዛሉ። በዚሁ ተደጋጋሚ ሁኔታ ውስጥ ለተወሰኑ ጊዜያት እንዳሳልፍን የቀድሞዋ አስደሳችና እርካታዬ የሆነች ሴት ናፈቀችኝ። አግኝቼ የምጠግባት እስካይመስለኝ ድረስ የምር እጅግ በጣም ራበችኝ። የምትገኝበት ወደ መሰለኝ ቦታ በፍጥነት ገሰገስኩ። ለገደብ ላቅፋት፣ ልስማት፣ ልተሻሻት፣ ልዋሰባት ብቻ አይደለም ቀሪ ዘመኔን ሁሉ የእርካታና የደስታ እንድታደርግልኝ እባክሽ አግቢኝ ልላት
ስለያት ያማረትኩባት ደርሶ የሌላ ሆና እንዳላገኛት እየፈራሁ ነው። እንደዛ ከሆነ ደህና አልሆንም፣ የማብድ ይመስለኛል።